ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ባላችሁበት ሲያልን የሰዓቱን ዜና ይዘን ቀርበናል። ትላንት ዶክተር አብይ ፓርላማ ፊት ቀርቦ ሰፋ ያሉ ንግግሮችን አድርጓል። አብይ የካርታ ለውጥ ከምጽዋ ጫፍ እስከ ፕሪቶሪያ ምሽጎች ሰፋ ያለ አስተያየቶችን ሰጥቷል። ከኤርትራ ጋር ለምን ጦርነት እንደገቡ አቶ ገዱ ኤርትራ ሄደው ከሻቢያ ጋር ምን ንግግር እንዳደረጉ ጨምሮ ከትላንት እሳቸው ካወሩት ንግግር ተነስተን የተለያዩ ጉዳዮችን ለናንተ ሰብስበናል። በኢትዮጵያ ፖለቲካ ውስጥ እውነት እንደ ወቅቱ የሚቀየር ፈሳሽ ይመስላል። በኢትዮጵያ ፖለቲካ ጥር 26 ቀን 2010 ዓ.ም የተሰማው የጠቅላይ ሚኒስትር አብይ አህመድ ንግግር በአንድ ወቅት የማይነኩ ተብለው የታሰቡት የዲፕሎማሲያዊ ግንቦች ያፈረሰ ነበር። ጠቅላይ ሚኒስትሩ በፓርላማ ፊት ቆመው የኤርትራን ጦር በትግራይ ላይ ወቅት የነበረውን ሚናን የኢትዮጵያ ባህር በር ፍላጎት ሲገልጹ ጉዳዩ ከተራ ወቅታዊ መግለጫነት አልፎ የሀገሪቱን የነገ አቅጣጫ የሚያሳይ ትልቅ ፖለቲካዊ ማኒፌስቶ መስሏል ሲሉ ተንታኞች ተናግረዋል። የኤርትራና የኢትዮጵያ የማይፈታ ጋብቻና ድንገተኛ ፍቺ ብዙዎችን አስደንግጧል። የጠቅላይ ሚኒስትር ዶክተር አብይ ከኤርትራ ጋር በነበረው ጸብ የቀይ ባህር ጉዳይ ሳይሆን የኤርትራ ጦር በትግራይ የተፈጸመው ውድመት ነው ማለታቸው ትልቅ መነጋገሪያ ሆኗል። የጥፋት መዝገብም ከሽሬ እስከ አዲግራት ተመዝግቧል። አብይ በዝርዝር እንደጠቀሱት የኤርትራ ጦር በሽሬ ፎቆችን ማፍረስ፣ በአክሱም ወጣቶችን መረሸን፣ በአዲግራት ፋብሪኮችን መዝረፍ መጀመሩ ግንኙነቱን ጫፍ ላይ አድርሶታል ሲሉ መናገራቸውን አድምጠናል። ይህ ንግግር በጂኦፖለቲካዊ ተንታኞች ዘንድ ዘግይቶ የመጣ እውነት ተብሏል። ለምሳሌ አሌክስ ዴዋል በመሰሉ ተንታኞች በዓለም አቀፍ ሰብአዊ መብት ሪፖርቶች አምነስቲ ኤችአር የኤርትራ ጦር በትግራይ የፈጸመው ጥፋት ከጦርነቱ ማግስት ጀምሮ ሲመዘገብ ነበር። ጠቅላይ ሚኒስትሩ በወቅቱ የኤርትራ ጦር የለም ሲሉ የቆዩት ለምን ነበር የሚለው ጥያቄ የሀገሪቱን የወቅታዊ ወታደራዊ አቅም ማነስና ስትራቴጂያዊ ግዴታ ጉዳይ ያሳያል ብሏል። አብይ ያኔ ለመዋጋት አቅም አልነበረንም ማለታቸው በኢትዮጵያ በወቅቱ በራሷ ሉዓላዊ ግዛት ላይ የነበረ ቁጥጥር ምን ያህል ተዳክሞ እንደነበርና ኤርትራ እንደፈለገች እንድትፈነጭ የፈቀደላት የአቅም ማነስ እንደነበር በይፋ አምነዋል ሲል ተናግሯል። የቀይ ባህር ጥያቄ ተፈጥሮ ወይስ ቀጠናዊ ስጋት? በባሌም ሆነ በቦሌ በባህር በር ማግኘታችን አይቀርም የሚለው የዶክተር አብይ ንግግር በቀጠናው ያሉ ሀገራት ኤርትራ፣ ጅቡቲና ሶማሊያ ኩፋሌ አስደንግጧል። ጠቅላይ ሚኒስትሩ 130 ሚሊዮን ሕዝብ በላይ ያለው የባህር በር መቆየት ተፈጥሯዊ ሕግን መሳት ነው ይላሉ። ይህ አመለካከት በዓለም አቀፍ ላንድ ሎክድ ካንትሪስ ያላቸው የመተላለፊያ መብት ቢደግፍም እንደ ዶክተር አብይ አገላለጽ ግን የባህር በር ባለቤትነትን የሚያረጋግጥ አይደለም። እንደ ጄፍሪ ፈልትማን የመሰሉ ዲፕሎማቶች እንደሚሉት ኢትዮጵያ በባህር በር ጥያቄውን የምታቀርብበት መንገድ ሰጥቶ መቀበል ቢባልም የተጠቀመችበት ቃና በባሌም ሆነ በቦሌ ግን እንደ ወታደራዊ ዛቻ ሊወሰድ ይችላል። ኢትዮጵያ ከምጽዋ እስከ ሞቃዲሾ ያለው 5000 ኪሎ ሜትር ጠቅሶ 50 ኪሎ ሜትር ብቻ መፈለጓ በቁጥር ደረጃ አነስተኛ ቢመስልም የሉዓላዊነት ጉዳይ ግን በኪሎ ሜትር አይለካም። ይህ ፍላጎት ኢትዮጵያ የነበራት የ19ኛው ክፍለ ዘመን የአጼ ምኒልክ የአጼ ዮሐንስና የባህር ኃይል ራዕይ ዳግም የመንቀሳቀስ ሙከራ ተደርጎ ሊወሰድ ይችላል ብለዋል። በኢኮኖሚ ሪፎርምም እና የብድር ሁኔታዎችም ኮሜርሻል ብድር አልተበደረ ማለታቸው የውጭ ምንዛሬ ክምችት ከፍ ማለቱ የሀገሪቱ ኢኮኖሚ እያንሰራራ መሆኑን ለማሳየት የተጠቀሙበት መረጃ ነው። ባለፉት 6 ወራት 11.3 ቢሊዮን ዶላር የውጭ ምንዛሬ ገቢ ተገኝቷል መባሉ ካለፈው ዓመት ጋራም ሲነጻጸር ትልቅ ስኬት ነው። ይሁን እንጂ የዓለም ባንክ IMF ሪፖርቶች እንደሚያሳዩት የኢትዮጵያ ዋጋ ንረት አሁንም ከፍተኛ ደረጃ ላይ ይገኛል። መንግስት የብድር ጫና ቀንሻለሁ ቢልም የሀገሪቱ ብር ምንዛሬ በነጭ እና በነፃ ገበያ መወሰኑ ኤክስቼንጅ ሬት ሊበራይዜሽን በዝቅተኛ ማህበረሰብ ላይ ያወጡ የኑሮ ውድነት እጅግ ከባድ ሆኗል። ገበያ እድጓል ሲባል ወጪና ዕዳ ክፍያውስ ምን ያህል ነው የሚለው ጥያቄ አብሮ መታየት አለበት። ጠቅላይ ሚኒስትሩ ስለ ብልጽግና ሲያወሩ በቢሊዮን የሚቆጠሩ ሰዎች ህይወት የሚነካው የማክሮ ኢኮኖሚ ዋዠቅ በድጎማ ብቻ ለመፍታት መሞከራቸው ዘላቂነቱ ጥያቄ ውስጥ ይወድቃል ሲል የዛሀበሻ ትንታኔ ይቀጥላል። የህዳሴ ግድብና የትራምፕ ንግግርን ተከትለው ያደረጉትም ንግግር ብዙዎችን አስገርሟል። ዶናልድ ትራምፕ እኛንን ፋይናንስ ያደረግነው ማለታቸው በኢትዮጵያ ዘንድ ትልቅ ቁጣ ቀስቅሷል። ዶክተር አብይ ለዚህ የሰጡት ምላሽ ጠንካራና የሀገሪቷን ሉዓላዊነት የሚያስከብርም ነው። ግድቡ ከተጀመረበት ጊዜ ጀምሮ 2013 እስካሁን ሀገሪቱ ከውጭ አበዳሪዎች የተከለከለችበት ዋነኛ ምክንያት የአባይ ወንዝ ፖለቲካ ነው። በመሆኑም አባይ በኢትዮጵያ ላብ የተሰራ ነው ማለታቸው 100% እውነት ነው። ይሁን እንጂ ትራምፕ እርዳታ ሲሉ ለግድቡ የቀጥታ ገንዘብ ድጋፍ ሳይሆን አሜሪካ ለኢትዮጵያ የምትሰጠውን ዓመታዊ እርዳታ በተለይም በድርድር ወቅት የታገደውን እንደ ተጽዕኖ መሳሪያ መጠቀማቸውን ድጋፍ ብለው ሊጠሩ ይችላሉ። ይህ ግን የግድብ ባለቤትነት አይቀይረውም ሲሉ ተደምጡ። 2018 ምርጫን በመመለከትም ዲሞክራሲያዊ ወርቃማ ድል ወይስ የፖለቲካ ጨዋታ ሲሉ ተንታኞች ዘርጥውታል። ጠቅላይ ሚኒስትሩ አንድ ፓርቲ ድምፅ አይጠቀምም፣ ተቃዋሚም
ቁጥር ይጨምራል ማለታቸው የሚደነቅ ቢሆንም በተግባር ግን በክልሎች ያለው የፖለቲካ ምህዳር ምን ያህል ክፍት ነው የሚል ጥያቄ ያነሳል። ኢትዮጵያ በአሁኑ ወቅት በብዙ ክልሎች የአማራ፣ ኦሮሚያ ጸጥታ ችግር ባለበት ሁኔታ ሰላማዊና ፍትሃዊ ምርጫ ማካሄድ እጅግ ፈታኝ ነው። ጠቅላይ ሚኒስትር ውጤት እናያለን ቢሉም የተቃዋሚ ፓርቲዎች እንደ እናት ፓርቲና ሌሎች የሚያነሷቸው የእስርና የመዋከብ ቅሬታዎች ሳይፈቱ የፓርላማው መቀመጫ መጨመር ብቻውን ዲሞክራሲ አያመጣም ሲሉ ተንታኞች ይገልጻሉ። የጠቅላይ ሚኒስትር ዶክተር አብይ ንግግር ኢትዮጵያ አዲስ አይነት ብሔራዊ ስሜት ለመፍጠር እየሞከረች መሆኑን ያሳያል። ከኤርትራ ጋር ያለው ግንኙነት በይፋ ማሻከሩን መናገራችን የባህር በር ጥያቄ በባሌም ሆነ በቦሌ ማለታቸው አገሪቱ ከጎረቤቶች ጋር ያላትን ግንኙነት ወደ አዲስና አስፈሪ ምዕራፍ ሊወስዱ ይችላል ተብሏል። ኢትዮጵያ በኢኮኖሚ፣ በቴክኖሎጂ፣ በኤአይ ዩኒቨርሲቲ የምታሳየው መነቃቀት የሚርበተታ ቢሆንም ይህ እድገት ከቀጠናዊ ሰላምና ከውስጣዊ መረጋጋት ጋር ካልተቀናጀ በግብጽ እና በግድብ በህንፃ ግንባታ ብቻ የሚመጣ ብልጽግና ተሰባሪ ወይ ፍራጃል መሆኑ አይቀርም ይላሉ ዶክተር አብይ። አሁን የቆሙበት መስቀለኛ መንገድ አንድ ነው። ሀገሪቱን ወደ ቀይ ባህር ባለቤትና ኢኮኖሚ ልዕለ ኃያልነት ማሻገር ወይም ከጎረቤቶች ከውስጥ ኃይሎች ጋር ወደማይወጡበት ግጭት ውስጥ መግባት። ለዚህ ጥያቄ መልስ የሚሰጠው ጊዜና የተግባር እርምጃዎች ብቻ ይሆናሉ። በዚህ ጉዳይ ውድ ተመልካቾቻችን አስተያየቶቻችሁን ከስር እንድታስቀምጡ እንጠይቃለን። የዶክተር አብይን ትላንት መግለጫ ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ በህዝብ ተወካዮች ምክር ቤት ቀርበው የኤርትራ ጦር ሚና በተመለከተ የሰጡት መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበበት ነው ሲሉ በጽኑ ተቃውሟል። ሚኒስትሩ በማህበራዊ ትስስር ገጻቸው ባወጡት መግለጫ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ቀደም ሲል ከነበረው ይፋዊ አቋም ጋር የሚጋጭ መሆኑን ጠቁሟል። አቶ የማነ ገብረ መስቀል እንዳሉት የብልጽግና ፓርቲ መሪዎች፣ የከፍተኛ ጦር መኮንኖች በሰሜን ጦርነት ወቅትም ሆነ ከጦርነት በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ምስጋና ሲያቀርቡና የመንግስት ክብር ሚዲያ ላይ ሲሸለሙ እንደነበር አስታውሰዋል። አሁን የቀረበው ክስ ግን ይህንን የታሪክ እውነታና የካደና የህዝብን ግንዛቤ ለማዛባት የታለመ ነው ብለዋል። ሚኒስትሩ አክሎም አሁን እየቀረበ ያለው ክስ የባህር በር ጥያቄን መሰረት አድርጎ በኤርትራ ላይ ለታቀደ ወታደራዊ አጀንዳ ማመቻቻና ማስተባበያ እንደሆነ ታስበው የተዘጋጀ ነው ሲሉም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ በንግግራቸው ወቅት የተጠቀሙትም የጎላን ኮረብታዎች ንጽጽርም ሚኒስትሩ ጠቅሰውታል። ጠቅላይ ሚኒስትሩ በንግግራቸው ውስጥም የጎላን ኮረብታዎች እንደምሳሌ መጥቀሳቸው በኤርትራ ላይ ያላቸው ህገወጥ የጦርነት ፍላጎት በግልጽ የሚያሳይ ነው ሲሉ አቶ የማነ ገብረ መስቀል ንግግራቸውን ይቀጥላሉ። ለመብራሪያ ዓለም የጎላን ኮረብታዎች ከሶሪያ የተያዙና በአሁኑ ወቅት በእስራኤል ቁጥጥር ስር ያሉ ስትራቴጂካዊ ስፍራዎች ሲሆኑ ጠቅላይ ሚኒስትሩ የንጽጽር ለባህር በር ጥያቄያቸው እንደማሳያ መጠቀማቸው በኤርትራ በኩል እንደ ወታደራዊ ስጋትም ተወስዷል። የኤርትራ መንግስት በከፍተኛ ባለስልጣናት በኩል የሰጠው ምላሽ ሲሆን በሁለቱ ሀገራት መካከል የነበረው ወታደራዊ ትብብር አብቅቶ ወደ ከፍተኛ ዲፕሎማሲያዊ ቃላት ፍጥጫ መሻገሩን የሚያረጋግጥ ነው። በኢትዮጵያ በኩል የቀረበው ኤርትራን አማጽያን እየደገፈች ነው የሚል ክስና በኤርትራ በኩል ደግሞ ኢትዮጵያ ጦርነት ለመጀመር ሰበብ እየፈለገች ነው የሚሉ ውንጀላ በቀጠናው ስጋት ከሆነ ሰነባብቷል። አቶ ገዱ ከኢሳያስ አፈወርቂ ጋር በሚስጥር የመከሩት ምን ይመስላችኋል? ውድ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በትላንት ዕለት በፓርላማ ውሏቸው በሰሜን ወቅት ሻዕቢያ በትግራይ የፈጸመችውን ግፎች እንዲያቆም አቶ ገዱን ወደ አስመራ ልኪያቸው እንደነበር ተናግረዋል። አብይ በንግግራቸው አቶ ገዱ በወቅቱም እንደተመካከሩ እኛም በሻዕቢያ እርሳቸው እናውቃለን፣ አቶ ገዱ ህሊና አላቸው፣ ክር አላቸው፣ ወጥቶ ይናገሩ ብለዋል። አቶ ገዱ በወቅቱ በሻዕቢያ አለቃ ምን ይመከሩ ይመስላችኋል? ውድ ተመልካቾቻችን ሐሳባችን አጋሩን። እኛም በቀጣይ ጥንክራችን ይህንን ሚስጥር ለእናንተ ምናቀርብ ይሆናል። ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ፣ ኮፒ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ